አሁን የክነሴት አባል ዶክተር ጸጋ መላኩ መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር፣ እንደምን ዋልሽ? ጤና ይስጥልኝ አቶ አይቸው፣ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? እንዳው እስኪ መጀመሪያም ትንሽ ተናግሬያለሁ፣ በእርግጥ ወደ ኋላ በደንብ እንመለከተዋለን። ላንቺ ቲሻ በአብ ምን ማለት ነው? ይቀን እንግዲህ በመጀመሪያ ደረጃ ቲሻ በአብ ማለት እንግዲህ የአብ ጾም ብለን የምንጠራው በኢትዮጵያ የሐምሌ ጾም ተብሎ ነበር የሚታወቀው። በእስራኤሉ ቲሻ በአብ በዕብራይስጡ፣ በኢትዮጵያ በሐምሌ ወር ነው የሚወጣው የሐምሌ ጾም ተብሎ አያት ቅድመ አያቶቻችን ወላጆቻችን በጥሩ ሁኔታ ይሄን ጾም ሲጾሙት የቆየውና የሚታወቅ በዓል ነው ማለት ነው። የጾም ቀን ነው። በኔ በኩል ይሄ ቲሻ በአብ የሚለው በተለይ በእስራኤል ህብረተሰብ ስናይ ይሄ ቲሻ በአብ የሚለው የመጀመሪያው ቤተ መቅደስ ከዛም ሁለተኛው የተለያዩ ችግር የፈረሱበትና በጣም የሚገርመው ሁኔታ ነው። በዚህ ወቅት አንደኛው ሁለተኛው ቤተ መቅደስ የፈረሰ በዚህ ወቅት ነውና ወደ ኋላ እንግዲህ በሰፊው በደንብ አድርገን ይሄን እንመለከተዋለን። ዶክተር ጸጋ አሁን ወደ አለው የሀገራችን ተጨባጭ ሁኔታ ምንም እንኳን ሰሞኑን እየተነጋገርንበት ቢሆንም ወቅቱ ስለሆነ ብዙ መነጋገር ያስፈልጋል። የምርጫው ሂደት ሁኔታ እንዴት እየሄደ ነው ያለው በእናንተ በኩል በተለይ የሊኩድ ፓርቲ? አዎ እንግዲህ በመጀመሪያ ደረጃ ተመልከት የፖለቲካው ሁኔታ ስንመለከት አሁን ያለው ያው ምርጫው በቅዱ መሰረት ይካሄዳል ጥቅምት 27 ቀን 2026 ዓ.ም ነው። በሊኩድ ፓርቲ ሊኩድ ታላቅ ወይም ትልቁ የፖለቲካ ፓርቲ ነው በእስራኤል ሀገር። ያ ብቻ ሳይሆን ትልቅነቱ የአባላቱ የመራጩ ህዝብ ብቻ ሳይሆን በክነሴትም ቢሆን ብዙ መቀመጫ ያለውና መንግስት አዋቅሮ በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራ መንግስት በማቋቋም እነሆ 4 አመቱን የስራ ጊዜውን የእስራኤል መንግስት ፈጽሟል። አሁን ለሚቀጥለው ምርጫ ዝግጅት ላይ ነን። ዝግጅቱ ምን ላይ ነው? በመጀመሪያ ደረጃ ፕራይመሪስ የምንለው የሊኩድ ቅድመ ምርጫ አለ። ለዛ ለመወዳደር በዝግጅት ላይ ነን። ይሄ ቅድመ ምርጫ የሚካሄደው በሚቀጥለው ወር 17 ቀን 8ኛው ወር ወይም ኦገስት ላይ ይሆናል። ለዚህ ሁሉ በዲሞክራሲ መንገድ በአባላቱ ለመመረጥ ከፍተኛ ዝግጅት ላይ ነው የምንገኘው። እሺ ባልደረባይ ሽሎሞ መስመር ላይ ያለ ሽሎሞ፣ ጤና ይስጥልኝ። ጤና ይስጥልኝ አቶ አይቸው። ጤና ይስጥልኝ ዶክተር ጸጋ እና የክነሴት አባል እንዴት አለሽ? ጤና ይስጥልኝ አቶ ሽሎሞ። ፖለቲካውን በተመለከተ አቶ ሽሎሞ ምን ጥያቄ አለ ለዶክተር ጸጋ ማቅረብ የምትፈልገው? ዶክተር ጸጋ ብዙ ጊዜ የጠቅላይ ሚኒስትር ቢንያሚን ኔታንያሁን የፖለቲካ ችሎታ አሞግሰው ይናገራሉ። ከዚያ በመመርኮዝ ከ7ኛው ወር በሚደረገው ምርጫ ኦክቶበር ላይ በሚደረገው አሸንፋችሁ እናንተ የጠቅላይ ሚኒስትሩ ሙጋሴ ይቀጥላል ወይ ነው ጥያቄው። አሁን እንደሚሰጠው ህዝባዊ ግምገማ የእናንተ ፓርቲ ከጥምሩ ፓርቲዎች ጋር በመሆን የምታገኙት 49 50 51 ነው በዛ ቢባል አንዱ ጥያቄ። ሁለተኛ ደግሞ ፓርቲያችሁ ደግሞ ዛሬ አይዝምኮት እያለፈው ነው፣ ተፎካካሪው ነው ለጠቅላይ ሚኒስትርነት ማንኛው ነው ብቁ በሚለው አይዝምኮት ኔታንያሁን እያለፋቸው ነው። ስለዚህ እንዴት ታዩዋለሽ ነው ጥያቄ። እሺ በጣም ጥሩ ሁለት ጥያቄዎች ነው የቀረቡት። እንግዲህ ለማስረዳት ሞክራለሁ። በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፖለቲካ በአመራር ደረጃ ጠንካራ መሆናቸው እኛ ብቻ ሳይሆን እስራኤላውያን ብቻ ሳይሆን ዓለም መስክሮላቸዋል። በመመስከር ላይ ነው። ይሄ ነው ያለው። ሌላው ግምገማና ጥናት ያልከው አቶ ሽሎሞ፣ ግምገማና ጥናት እውነተኛው ግምገማና ውጤት መቼ መሰለ? የምርጫው ቀን ነው የሚታወቀው። ግን ይወዚህ እንዳለ በአሁኑ ሰዓት ግምገማና ጥናትን ስንወስድ የተለያዩ የቴሌቪዥን ጣቢያዎች ግምገማውን የሚያቀርቡት እነማን ናቸው? እያንዳንዱ የፖለቲካ ፓርቲን የሚደግፍ የመገናኛ ዘዴ ቴሌቪዥንን በለው የሚያቀርቡት የተለያየ አስተያየት ነው። ለምሳሌ 14ኛ ቁጥር ቴሌቪዥን የወሰድክ እንደሆነ በከፍተኛ ደረጃ በመምራት ላይ የሚገኙት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። እንዲሁም ደግሞ በርካታ የክነሴት መቀመጫ ወንበር የሚያገኘው የሊኩድ ፓርቲ ነው።
ስለዚህ ይሄ ነው ሌላው ግን ላቶች ደግሞ ልገልጽ የምፈልገው ወይም ደግሞ ለአድማጮች ዶክተር ጸጋ 14ኛው ቴሌቪዥን ጣቢያ ያልሽውን ቴሌቪዥን ብሎ መናገር ይቻላል በአጠቃላይ የቀይ ክንፍ ፕሮፓጋንዳ ቴሌቪዥን ነው መስሎ የሚታየው ግን በጣም ጥሩ ጥያቄ ነው የጠየቀው 12ኛ ቴሌቪዥን ጣቢያ ስታይ የለየለት የግራ ክንፍ ቀስቃሽ ፕሮፓጋንዳ የሚያካሄድ ነው አየው መልስን ተቀበል አዳምጠኝ 12ኛው የቆየ ቴሌቪዥን ነው አንቺም ራስሽ ከዛ በፊት የምታውቂው ነው አንቺ ሲሰሪበት የነበረው ለምሳሌ ረሹታ ሽዱር የሚባለው እነሱ የሚሰጡትን ግምገማና እንወስድና እነሱ የሚሰጡት ደግሞ ከነዚያ የተሻለ አይደለም ቆየ አንድ ሁለት ደቂቃ ለማስረዳት ያክል በመጀመሪያ ደረጃ 12ኛው ቴሌቪዥን ጣቢያ የለየለት የግራ ክንፍ ቀስቃሽ የቀኙን የሚቃወም ነው 14ኛ ቁጥር አዲስ ቢሆንም አሩጽ 40 መሰረዝ አትችልም እስከ ዛሬ ድረስ ተለምዶ የነበረው 12 13 11 የምትለው የለየለት የግራ ክንፍ ነው በእስራኤል ታሪክ የቀኝ ቴሌቪዥን ጣቢያ አልነበረም ቀኝን የሚደግፍ አሁን ለምንድነው 14 ቁጥር ብዙ ደጋፊ ያለው ብዙ ተመልካች ያለው ለምን ይሄ ድል አልነበረውም ህዝቡ የቀኝን የሚያይበት በሙሉ የነበረው በሙሉ የመገናኛ ዘዴ ራሹታ ሽድሩ በለው 11ኛው 12 13 የኮል እስራኤል ሬዲዮ ጋሌ ጻሃል ጋዜጦች የግል ቢሆኑም ጋዜጦች ስትወስድ በሙሉ የግራ ክንፍ ነው የነበሩ እስራኤል ከተቋቋመችበት ጊዜ አንቺ ከ30 ዓመት በላይ ስትሰሪ እዚያ ቴሌቪዥን አባል ነው ሬዲዮ አባል ነበርሽና ረሽቶ ችግር አባል ነበርሽ ያ ብቻ ሳይሆን እንዲያውም በአመራር ሁሉ ገብተሽ ሰርተሽበታል ረሽት ግሜልን ስትመሪ ነበር የሬዲዮ አማርኛ ስትመሪ ነበር ስለዚህ እንዴት ነው የግራ ክንፍ ነው ማለት የምትይው አሁን አንቺ ቀይ ክንፍ አይደለሽም እንዴ አንቺ ሪዮታልሽም ያቀየርሽም ስለዚህ ምን ማለት ነው ቆይ አስረዳ እኔ ምለው ብቻ አይደለም እኮ የተወሰነ ሰዎች እዛ ብንሰራም አመራሩ ሂደቱ ቤንጎሪን ካቋቋሙበት ጊዜ አንስቶ የነሱን ሪዮታልም የግራ የሚያንጸባርቁ ለመሆናቸው አያጠራጥርም ከግራ መሄድክ እንደሆነ ስማይ በሬዲዮ በቴሌቪዥን በዛ ዘመን ከፍተኛ ደረጃ ላይ ለመድረስ ምዝራሂ የምንላቸው ምን ያክል ከባድ ነበር ምዝራሂ የምንላቸው ከሰሜን አፍሪካ ከመካከለኛው ምስራቅ የመጡ ይሁዲዎች እዛ ለመግባት ቴሌቪዥን ወይም ሬዲዮ ዘፋኞች እንኳን የነሱ ሙዚቃ ያሰሙላቸውም ነበር ታሪክን ወደ ኋላ ከተመለስን ወደ ፖለቲካው ስንመጣ ተሽሎሞ የግራ ክንፎች ትልቁ ችግራችሁ ምንዱ ታውቃለህ እስካሁን ድረስ መሪ የለም በቀኙ ሄድክ እንደሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው የግራዎቹ ግን መሪ ስለሌላቸው ቅድም ያልከው 12ኛ ቁጥር ቴሌቪዥን እነኚህ ቀስቃሾች ፕሮፓጋንዳ የሚያካሂዱት አንድ ጊዜ ጋንጽ ነው ሲወስዱ አንድ ጊዜ ላፒድን ከፍ ሲያደርጉ አንድ ጊዜ ቤኔትን ሲያደርጉ አሁን ደግሞ አዲስ አፍላን የሚባለው በአማርኛችን አይዝንኮት ይላሉ የትኛው መሪ ይሄ ነው የምትለው አሁን የግራውን ክንፍ የሚመራ መሪ እንኳን የላቸውም ቴሌቪዥኖች ነው ያንን መሪ ለመፍጠር የሚፈልጉ ዶክተር ጸጋ እኔ ወደ ጠየቅኩሽ ጥያቄ ብትጅልኝ ደስ ይለኛል የጠየቅኩሽ ጥያቄ እናንተ አሁን ኦኬ በነገራችን ላይ ፓርቲዎቻችሁ አጋሮቻችሁ ኻሪዲዎች ናቸው ኻሪዲዎች የሚያደርጉት የሪዮት ዓለም አካሄድና እንዲያውም አንዳንድ ጊዜ ከናታንያው ጋርም አለመግባባትም አለ ይባላል አሁን እኛ ያለንበት ሁኔታ 4 አመት እናንተ የገዛችሁበት ፖሊሲ ከቀጠለና ኻሪዲዎች ውትድርና ማይሄድ ከሆነ አገራችን ምን አይነት ሀገር ነው የምትሆነው ሌላው ያሉ ጥያቄ ነው ሁለተኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዛሬው ዕለት እንኳን ቲሻ በአብን አስመስለው ሲናገሩ እኔ የጥምር መንግስት ማቋቋም እችላለሁ ብለዋል እንዴት ነው የጥምር መንግስት ለማቋቋም የሚፈልጉት ካሁን ቀደም ያልሞከሩትንና ያላደረጉትን እንዲያውም ጠቅላይ ሚኒስትር ኔታንያሁ ህብረተሰቡን አከፋፋይ ናቸው እየተባለ ይነገርላቸዋል እና አሁን ያላደረጉት የጥምር መንግስት እንዴት ነው ወደፊት የሚያደርጉት እንዴት ህዝቡስ ሊያመናቸው ይችላል በጣም ጥሩ ጥያቄ በመጀመሪያ ደረጃ ቀደም የመለስኩልህ ትክክለኛ ለጠየቀኝ ጥያቄ ነው በግምገማና በጥናቱ መሰረት እናንተ ዝቅ ብላችኋል አይዝንኮት ከፍ ብሏል ላልከው ጥያቄ የሰጠሁት መልስ ነው አይዝንኮትና አሁን እንደ አዲስ ለማንገስ ይሞከራል የማይሆን ነገር ነው የግራ ክንፎች ይሄ ነው የሚሉት መሪ የላቸውም በቀኝ ስትሰማ ምንም አይነት እኮ ነገር ተቃውሞ አትሰማም አሁን ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ናቸው
የፓርቲው የቀኙ ክንፍ የሊኩድ ብቻ ሳይሆን የቀኝ ክንፍ አጠቃላይ መሪ የታወቀ ነው። በግራ ይሄድክ እንደሆነ ግን በየጊዜው ስም ሲለዋወጥ ታያለ። ጉልቻ ቢቀያየር ወጥ አጣፍጥም ይባላል በአማርኛችን አባባል እና ይሄን ለመግለጽ ብዬ ነው። ሌላው በሃሪዲዎች በኩል ይሄድክ እንደሆነ ሃሪዲዎች በጥምሩ መንግስት አብዛኛውን ጊዜ ሊኩድ ጋር ከቀኝ ክንፍ ጋር ነው የሚሄዱት። የግራ ክንፎችም እኮ ሞክረው ነበር። ጋንጽን ታስታውስ እንደሆነ ከኔ ጋር መንግስት የምታቋቁሙ ከሆነ የፈለጋችሁትን እሰጣችኋለሁ፣ ይሄው ንጹህ ቸክ አለ ፈርምላችኋለሁ ነበር ያሉት። ሃሪዲዎችን ለፖለቲካ ለመውሰድ የማይሞክር የለም። አይዝንኮት ቢሳካላቸው ይወስዳሉ፣ ቤኔት ቢሳካላቸው ይወስዳሉ፣ ላፒድ ቢሳካላቸው ይወስዳሉ፣ ሊበርማን ሳይቀር ይወስዳሉ። ግን ምንድነው እዚህ ላይ ያለው እነዚህ ሃሪዲዎች ከ1992 ዓመተ ምህረት ከራቢን ዘመን በስተቀር ከቀኝ ጋር ስለሚሄዱ ቁጥራችን ከፍ ስላለ የነው ችግሩ። ሌላው አቶ ሽሎሞ የጠየቀው ጥያቄ ጥምር መንግስቱን በማዋቀር ናታኒው መንግስት አቋቁማለሁኝ ብለዋል። እንዴት ሊሳካላቸው ይችላል ያልከው የሰውን ቁጥር ስትመለከት ዲሞግራፊ የምንለው የህዝብ ቁጥርን ስንመለከት የእስራኤል ህዝብ ቀኙ ነው ብዙ፣ ግራው ብዙ አይደለም። ለምንድነው ግራ ብዙ ያልሆነ? ብዙ አይወልዱም። የቀኝን የወሰድክ እንዱጽ የሆኑ ታዳቲት አለ፣ ኻሪዲው አለ፣ ብዙ ይወልዳሉ። የግራ ክንፎች አረቦችን ካልጨመሩ መንግስት ማቋቋም አይችሉም። ከጥቅምት 7 በኋላ የአረብ የፖለቲካ ፓርቲን የሚጨምራል ብዬ ማመን ያዳግተኛል። በጣም ከባድ ነው ያሳለፍነው ሁኔታና ስለዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት የማዋቀር እድላቸው ከፍተኛ ነው ከግራ ክንፎች በበለጠ። ኦኬ እሺ እዚህ ላይ አሁን እኔ መጠየቅ እንፈልገው ነገር ሁኔታ አሁን ያለው ተጨባጭ ሁኔታ በእርግጥ ሽሎሞ የሚያነሳው ጉዳይ አለ። በእያንዳንዱ ቦታ በእያንዳንዱ የቴሌቪዥን ጣቢያው መገናኛ አውታር የሚሰጡት ግምታዊ ጥናቶች የሚያሳዩት ሁኔታ አለ። የቴሌቪዥን ጣቢያውም አለ፣ ጸጋም የተናገረችው አለ፣ አንተም ያልከው ነገር አለ። ይሄ ነገር ወደ የት ነው ግን ሊወስደን የሚችለው? አሁን ወደ ማህበረሰባችን ወደ ታች እየወረድ በምንመጣበት ሰዓት ይሄ አይቸንፋል እኔ ከገሌ ጋር አልቀመጥም እኔ ጋር አብሬ አልሄድም የሚለው ነገር በሙሉ ሀገሪቱን የሚገነባ ጉዳይ ነው ወይ እነሱ የሚያካሂዱት ያለ? በእኔ አመለካከት እኔ የምገምተው ለማን ነው ጥያቄ? ጸጋ እሺ እኔ የምገምተው በአሁኑ ሰዓት ያለው ተጨባጭ ሁኔታ ግምገማ ጥናት በየጊዜው በቴሌቪዥኑ በሬዲዮ የምንሰማው እንዲያው ፋይዳ የለውም። እውነተኛው የምርጫው ቀን ነው ትክክለኛ የሚታይ አይተናለኝ። መሪዎች ተመረጡ ተብሎ ተደስቶ ጧቱን ከእንቅልፋችን ስንነቃ ያልተመረጡ አይተናል ባለማችን ላይ እና ትክክለኛው ግምገማ የሚሆነው የምርጫው ውጤት ነው ዋናው ወሳኙ። ከዛ በፊት ባለው ግን ያለው ደግሞ ሁኔታ የምታየዋለ። ለምሳሌ የህዝብ ቁጥር በብዛት ያለው ቀኝ ከሆነ የህዝብ ቁጥር ነው ወሳኝነት ያለው። ህዶ መምረጥ ብቻ ነው የሚያስፈልገው። ለምሳሌ ወሰን እንደሆነ አንድ ባለስልጣን ምሳሌ ኤሁድ ባራክን ነው ጀነራል የነበረ መከላከያ ሚኒስትር ጠቅላይ ሚኒስትር የነበረና የኛ አንድ ዛሬ ከኢትዮጵያ የመጣ ሰው የመረጥ መብት ያለው ድምጻቸው እኩል ነው። ስለዚህ የህዝብ ቁጥር ነው ወሳኝነቱ። ሌላው በፖለቲካ ተሳትፎ ላይ የግልህን ጥቅም አይደለም ማየት ያለበት፣ የሀገርህን ጥቅም መጀመሪያ ከዛ የማህበረሰቡን ጥቅም ነው ማየት ያለብህ። ይሄ ነው ትልቁ ነገርና በአሁኑ ሰዓት የግራ ክንፎችም ሆነ የቀኞቹ በእኔ ግምት ለወደፊቱ ማየው ሰፋ ያለ መንግስት ይቋቋማል ብዬ ነው የምጠብቀው። ሁለቱ ተቀናጅተው መንግስት የማቋቋም እድል ይኖራል ብለሽ ታስቢያለሽ? በእኔ ግምት እንደዛ ነው የምገምተው። ለምን የእስራኤል ህዝብ ፍላጎቱ ያ ነው። ለምን ያልክ እንደሆነ የግራ ክንፎቹ ራሳቸው ብቻቸው መንግስት የማቋቋም እድል የላቸውም። የቀኙ ክንፍም እንደዚሁ ነው ማለት ነው። የቀኙ ማቋቋም ይችላል። የቀኙ ቁጥሩ ብዙ ነው። ሊበርማን ጨምሮ ነው የሚያቋቁመው። ሊበርማንን ጨምሮ ነው። አሁን እንደነበረው ማቋቋም እኮ ይቻላል። ዋናው እዚህ ላይ አሁን የነበረው 68 ተመልከት 68 ነው የነበረና ይሄንን ቁጥር እኮ ማግኘት ይችላል የቀኙ ክንፍ። ሊበርማን ከተጨመሩ የበለጠ ደግሞ ይሆናል። እዚህ ላይ አሁን የቀኙ ክንፍም ቢሆንም ያለ መግባባት በውስጡ ያለው ሁኔታ እስካሁን ድረስ እንደውም በእውነተኛው መንገድ ከሄደም የቀኙ ፖለቲካ ርዕዮተ ዓለም ተከታዮች በአንድነት መሄድ ቢችሉ ኑሮ መቼም ቢሆን እነሱ ራብ ከፍ ያለው እንደምን አለ? እግዚአብሔር ይመስገን። መልካም ጾም እንግዲህ እናንተ እስቲ እንግዲህ ቴሻ በአብ ቴት በአብን በማስመልከት ምን ማለት ነው ይሄ ጾም? እንዴት ነው? በምን ሁኔታ እየተካሄደ ያለው?
የቲሻ በአብ ጾም ያው የዓለም ብርሃን የዓለም ዕውቀት ጠቅላላ ባለ ሁኔታ የጠፋበትና እቺ ምድር ቤተ መቅደሱ በነበረበት ጊዜ ለሁላችን ማንኛውም ነገር የፈለግነውን ነገር መሆንና መያዝ እንችል ነበር። እንዴት ነው ንጉሥ ሰለሞን ያለው? ቤተ መቅደሱ በነበረበት ጊዜ አህዛቡ መጥቶ ጸሎት ሲያደርግ የፈለገውን ነገር ሲጸልይ ምንም ነገር ሳትናገረው መልሱን ስጠው፣ ምንም ነገር ጥሩነቱን ወይም ደግሞ ምን አደረገ ሳትል ሁሉን የሚፈልገውን ስጠው፣ ምክንያቱም አንተን ትልቅነት እንዲያውቁ ብሎ ነበር። ይሁዲ ግና በጸለየበት ጊዜ እንደ ስነ ምግባሩና እንደ ጻድቃንነቱ ያው ጥሩ እንደሆነ በጥሩነቱ ስጠው፣ መጥፎ ከሆነ ደግሞ ያው መልሱን አትስጠው ለምን ብሎ በሚጠይቀው ጥያቄ ይሁዲ ሁሌም እግዚአብሔር መልስ ሳይሰጠው ሲቀር ያው እኔ ተሳስቼ ነው የሚለውን ቃል እዞ ስለሚሄድ ምንም ችግር የለም። አባል አህዛብ ግና ያንን ሀገር ሁላ ቶመቶ የለመነውን ሳይቀበል ሲቀር ምንድነው የሚል አይሄማ እንደማንኛውም እግዚአብሔር ነው፣ ምክንያቱም የተጠየቀውን ማይሰጥ የሚል ነው የነበረ እና ቤተ መቅደስ ማለት በአሁኑ ጊዜ ለኛ ሊገባንን አልቻለም፣ ሊገባንንም አይችልም። አፕላቶን የሚባለው ፈላስፋ ቤተ መቅደሱ በፈረሰበት ጊዜ ነብዩ ኤርሚያስ በነበረበት ጊዜ ነው አብሮ የሚኖር የነበረ እና ምን ይል ነበር? ነብዩ ኤርሚያስ ሲያለቅስ እያየው ለምንድን ነው የምታለቅስ ብለህ ሰው እኮ እውቀት ያለው ሰው እኮ ሲያለቅስ አያምርበትም ብሎ ሲጠይቀው ነብዩ ኤርሚያስ ቤተ መቅደሱ ፈርሶ ነው አለው። እንዴ ለእንጨትና ድንጋይ ለፈረሰ ነው የምታለቅስ? ይህን እኮ ተባብረን መስራት እንችላለን፣ ማስተካከል እንችላለን እና ለዚህ ልቅሶ አታድርግ። እንዲሁ ደግሞ ይሄ ደግሞ ያለፈ ነገር ነው ብለህ ሰው ደግሞ የሚመጣው ነው እንጂ የሚያስብ ያለፈን ነገር ለምን ሆነ ብሎ አለቅስ ቢለዋል። አሁን አፕላቶንን ነብዩ ኤርሚያስ ምን ይለዋል? በህይወት ጥያቄዎችን ጠይቀህ መልስ ያላገኘህላቸው ወይም ጎድሎ እስካሁን ድረስ ለነሱ መፍትሄ ያላገኘህላቸው ነገሮች አሉ ብሎ ይጠይቀዋል። በጣም ብዙ አሉ በፈላስፋ ሂደት ጥያቄ ተጠይቄ መልስ ያላገኘሁላቸው። አዘሱ ምን ይለዋል? ንገረኛ ነው ጥያቄዎችን ስጠኝና አሁን በቦታው ልንገርህ መልሶችን አሉ። በቤት ጥያቄዎች ብዙ ጥያቄዎችን ጠይቀዋል። በዛ በቆመው በዛው ላይ ቦታ ሆኖ መልሱን ይሰጠዋል። እንደዛ ሲሆን ያን አፕላቶን ማለት ይሄን ሁሉ ዕውቀት ከምን ያስከዋለው? ይሄንማ ከቤተ መቅደሱ ነው። ቤተ መቅደሱ በነበረበት ጊዜ ያስኩት ዕውቀት ነው አለው። ይሄ እንደዛ ከሆነማ ይሄ ልቅሶ እንዳንተ አይነቱ ብልህ ለሆነው ሰው ነው ልቅሶ የሚያስፈልገው። ዕውቀት ለሌለው የጎደለውን አውቀው አንተ ግን ብልህ ስለሆንክ ዕውቀትም ስላለህ የቤተ መቅደሱ መጉደል ለአንተ ምን አይነት ትልቅ ቦታና ለዓለም ትልቅ ቦታ እንዳለው ያስታውቃልና ይሄ የልቅሶ የብልህ ልቅሶ ነው። ምክንያቱም በኋላ ስናለቅስ የደካማ ሰዎች ልቅሶ ነው ነበር። አሁን ግና ይሄ የሚያሳየው የብልህ ልቅሶ ነውና ማልቀስህ ቦታ አለው ብሎ ይናገረዋል። እና ይሄም ምንድነው ሁላችንም እስካሁን ድረስ ቤተ መቅደሱ ሊሰራና ሊፈጸም ያልቻለበት ምክንያት እግዚአብሔር ሳይፈልግ ቀርቶ አይደለም። ምክንያቱም እግዚአብሔር እኛ ከምንፈልገው የበለጠ እሱ ይፈልጋል። ምክንያቱም እሱ አባታችን ነው። አባት ደግሞ ልጅ ሲጎዳ ሲያይ ማየት አይችልም፣ ይከብደዋል። ለጊዜያዊ ነው እንድንስተካከል ይሄን ያው እኛ ላይ ያው ነገሮቹ እንዳይመጡ ዝን ብሎ ነው ቤቱን ያፈረሰ እንጂ ማንስ ነው መቼ ነው ያየነው የእግዚአብሔር ቤት ይፈርስ? ማንስ ነው የእግዚአብሔር ቤት ያፈርስ የሚችለው? ይሄ ሁላ የሆነበት ምክንያት የራሳችን ጉድለት ነው። እንዴት ነው? ምንድነው ጉድለታችን? ትልቁ ጉድለታችን በአሁኑ ጊዜም እዘነው ያለ ነው። ትንሽ ተነጋገሩ ቀደም ብዬም ሰምቼ ነበር። ሁላችን የእምነት ሂደት የለና ሁላችንም ጥላቻ በውስጣችን አለና ያን ጥላቻ ግና ትርጉም ያለውና ለምን የሚለውን ጥያቄ ያዘ ጥላቻ ሳይሆን ይህ ጥላቻ ዝም ብሎ በቃ አለምንም ምክንያት ሰውን ሰው የሚጠላ
በሃይማኖት ላይ ደግሞ ብዙ ጨዋታ ላይ ያለ ይሁዲ ሆኖ ሌላ ሃይማኖት መፈለግ የለበትም። አንድ ለምሳሌ አህዛብ ከሆነ የራሱን እምነት ለምን አመንክ ተብሎ ቅጣት አይሰጠውም። ይሁዲ ሆኖ ግን በሁለት መንገድ ላይ በአንድ ጊዜ ሁለት መንገድ ላይ መሄድ እግዚአብሔር የሚጠላው ትልቁ ነገር ነው። አንድ ሰው መታመንበት ከሆነ ነብዩ ኤልያስ ምንድነው አለ? አድማታ ቴምፖስ ኸማልሽና ሰይፊ እስከመቼ ነው በሁለት መንገድ በአንድ ጊዜ የምትሄዱት? ያነ ጣዖት የምታምኑበት ከሆነ እግዚአብሔር ከሆነ አመኑበት፣ ካልሆነ ደግሞ አትመኑበትና እግዚአብሔርን ያዙ። አሁንም እኛም ደግሞ እዞንን ያለና አንቆንን ያለ የውስጣዊ የራሳችን ራስ በራሳችን ነብዩች እንደሚሉትኝ መኻሪባይህ ማያሳይህ ሚመሂበው ይሁዲን የሚቀጣው ራሱ ብቻ ነው። ይሁዲ ስተቱ ራሱ ከሆነ ከራሱ ጋር የተያዘ ከሆነ ከኛ ውስጥ ነቀርሳ ካለ ከኛ ውስጥ ጥላቻ ካለ ያን ነው እስከ ዘላለም ምንም ነገር እንዲስተካከል ማያደርገን። አዘኛንም እስካሁን ድረስ ቤተመቅደሱ እንዳይሰራ ያደረገን ምንድነው? የኛ ጥላቻ ነው። እንዴት ነው ይሄ? የዛሬ ቤተመቅደሱ የመጀመሪያው ከመፍረሱ በፊት ሳንኸሪብ የሚባል ዓለምን የገዛ ንጉስ ነበረ። ያን ንጉስ በንግስታቶች መጽሐፍ የተጻፈው ነው። 185,000 ጄኔራልን ወታደሮችን እዞ ኢየሩሳሌምን ለመቆጣጠር ይመጣል። 185,000 ጄኔራል ማለት ነው። ዝቅተኛ አንዱ ጄኔራል 30 ወታደር አለው እንበል። ስናባዛው 185 ይባዛ በ30 ወታደሮች በአጠቃላይ 5,500,000 የበለጠ ወታደሮች ማለት ነው ኢየሩሳሌም አመጡ አፈሰሰ ይላል። ያ ሁሉ ለምንድን ነው? እስራኤልን ቦታዋን ለመቀበልና ቤተመቅደሱን ለማፍረስ ነው። ያንን ይመጣና ለነብዩ ሕዝቅያው ምን ይለዋል? በል እኛን ምሰሉና ብዙ ትልቅ እንስጣችሁ ሲለው ነብዩ ኢሳይያስ ምን ይለዋል? አይ እንዳትቀበለው የሚመክርህን ንግግሮች እንዳትቀበለው ብሎ ይነግረዋል። እንደዛ ከሆነማ ለጦርነት ወጣችኋል ብሎ ጦርነት ሊወጡ ያቺ ቀን ሌላ ፔሳህ ማለት ነው በዓል ማታውን ነው የነበረች እና መጣው እንደዚህ ሊያጠፋቸው ብለው ያቤር መላእክታን ገብርኤልን ይሰድና ምን ይለዋል? አንተ ማስተኛት ሰው ትችላለህ አይደለ? ሄድና ይሄን ህዝብ ሁላ እጭ አድርገህ ሆነ አድሮ በእንደዛ ላይ በሌሊቱ ማለት ነው ነብዩ ንጉስ ገብርኤል ንጉስ ሕዝቅያው ምን ያደርጋል? ጸሎት ያደርጋል። ጸሎት ባደረገበት ጊዜ እግዚአብሔርም ጸሎቱን ሰምቶት ያን ነብዩ መላእክታኑ ገብርኤል መጥቶ እጭ አርጓቸው ወደ 5 ሰዎች ብቻ ዳኑ ከዛ ውስጥ። ያን እንደዛ ሲሆን ምንድነው ያሉ የተመለሱት? ማገፋት አخبارም መጣው ማለት የአይጦች ብዛት መጣው ያንን ሰው ሁላ ወረረው በልተዋቸው ሄዷል። እንግዲህ የአይጥ ሆድ ምን አይነት ሆድ ቢኖራቸው ነው ያን ሁላ ሰው እንደበሉ እንጃ። እንግዲህ እግዚአብሔር አደረገ ለማለት ከበዳቸው። ከዳኑት ውስጥ ማን የነበሩ? ሰንኸሪብ ዋናው ንጉሱ፣ ሁለቱ ልጆቹ ኔቡኻድኔጻርና ነቡዛርዳን። እነዚህ ማለት ነው ቀይተን በእስራኤል ላይ የሚያመጡትን ችግር ስለማውቅ እግዚአብሔር አውቆ አዳናቸው። እነሱም ሰንኸሪብን ልጆቹ በሆነ ነገር ይሄ ያሁኑ ጊዜያችን አይደለም ሁለቱ ልጆቹ አባታቸውን ይገሉታል። ይገሉትኝ ማን ንጉስ ሆነ? ነቡኻድኔጻር ንጉስ ሲሆን እግዚአብሔር ማለት ነው 18 አመት ማለት ነው እየተመላለሰ አንተ ደካማ ንጉስ አለው ሄድና ቤተመቅደሱን ደሃፍርሰው ይያለ ደጋግምበት ለምን ብሎ ሲጠይቀው ልጆች ስለማያዳምጡኝ ሁሉንም ነገር ስላበላሹ ተዳጥፈው ይዋል። እሱ ደግሞ አለድም ይያለ በመጨረሻ ይሄውትን አለድም ብሎ ለምን? ምክንያቱም ባለፈው የሆነውን ስለማውቅ ደግሞ እንደ የነሱ ነገር እንዲሆንብኝ አይቻል አልፈልግም ብሎ መጨረሻ
እነ ቡዛርዳን ሄዶ ቤተ መቅደሱን እንዳፈረሰው ይናገራል። እናመሰግናለን ራብ ከፍ ያለው መልካም ጾም ይሁንልህ። ወደፊትም በተለያዩ ሃይማኖታዊ ርዕሶች ሰፋ ባለ እንወያያለን። እግዚአብሔር ይስጥልን። በድጋሚ እናመሰግናለን። ኮልቱ አሁን ኮሎኔል መኮንን ተስፋ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ ኮሎኔል፣ እንደምን አለ? ጤና ይስጥልኝ አይቼው፣ እንደምን አላችሁ? ደህና ነኝ። ሽሎሞም አለ መስመር ላይ። ጤና ይስጥልኝ ጋሽ ሽሎሞ ወዳጄ፣ እንደምን አለ? ሽሎሞ እየሰማህ አይመስለኝም። ሽሎሞ ትሰማዋለህ? አለው መጥቻለሁ። አለው ሰላም እያለህ ነው መኮንን። ሰላም ኮሎኔል መኮንን ተስፋ እንደምን አለ? ሰላም ጋሽ ሽሎሞ ወዳጄ፣ እንደምን አለልኝ? ጓደኛዬ አለው ሰላም ነው። እንዴት ነው ወዳጄ ጓደኛዬ? ምንድነው ነገሩ? አይ እኔና ሽሎሞ ከ40 በላይ ዓመት ነው የምንተዋወቀው። ቅርብ ወዳጆች ነን። በጣም የምወደውና የማደንቀው ጓደኛዬ ነው። ቅናት የሚባል ነገር ተሰማኝ እኮ እኔ። እሺ አንተ የኮሎኔል መኮንን ተስፋ የስካውትነት ዘመን አታውቀውም። አይቼው አምቦበርና እንዴት ያለ ዘፋኝና እንዴት ስካውት እንደነበር የታወቀው እናንተ። አረ አይ መልካም ነው ኮሎኔል። አሜሪካ አስቸገረችን እኮ በጣም። እንዴት ነው ነገሩ? አሜሪካ አሁንም ዛቻ ዋ ይላሉ። ምንድነው ይሄ ሁሉ ዛቻ? ሲጀመር አይቼው በዚህ 2 ሳምንት 3 ሳምንት ከቀን ጦርነቱን በአሜሪካና በኢራን እየተፋፋመ እየሄደ ነው። እንደምታየው በየቀኑ ተዋጊ አየሮች በየቦታው እየዞሩ በተለይ በደቡብ ኢራንና ኢራን ደግሞ በአንጻሩ የአሜሪካ ወታደራዊ አካል ያሉባቸው ቦታዎች እንደ ጆርዳን፣ እንደ ባህሬን፣ እንደ ካታር አፍሉ አልፎ ተርፎ እንደ ኢራቅ ያሉ ቦታዎችን እየደበደበች ነው። መካከለኛው ምስራቅ ከሞላ ጎደል ብዙ ጉዳት እየደረሰባቸው ነው። በአሁኑ ሰዓት አንዲቱና ብቸኛዋ ጉዳት ያልደረሰባት ሀገር እስራኤል ናት። እስራኤልም ያልደረሰባት ምክንያቱ ወዲህ ነው። እስራኤልን ከነካች እስራኤል እጇን አጥፋት ለማስቀመጥ እንጂ እንደዚህ አይነት ጉዳቶች የሚደርሱባቸው ቦታዎች ብዙ ኪሳራዎች እየደረሱ ነው። እንዲያው ለነገሩ በአሁኑ ሰዓት እንኳን በአሜሪካ ላይ 4 ወታደራዊ አሜሪካ ወታደር ጓዶች የሞቱት አስከሬናቸው ወደ አሜሪካ እየሄደ ነው። አንዱ ኢራክ ከሚባል ቦታ ነው የተገደለው። ሌላው ደግሞ 3ቱ በጆርዳን ሀገር ነው የተገደሉት። ጠቅላላ ባለ ሁኔታ ከ16 በላይ የአሜሪካ ወታደር አባላት በዚህ ጦርነት ህይወታቸውን ሰውተዋል። የሚገርመው ግን ከ400 በላይ ወታደሮቿን አሜሪካ ቁስለኛዎች አድርጋ በመካከለኛው ምስራቅ ሀገራት ትገኛለች። ይህ በተለየ ሁኔታ ያልተነገረ በአሁኑ ሰዓት በጋዜጠኞች የወጣ ነው። ይሄ ደግሞ የማይካድ ገሃድ ነው። ስለዚህ ብዙ ቁስለኛ ያለባት የአሜሪካ ጦር ኃያላን ሀገር ይሄን ጦርነት ቀጥላለች። ከሞላ ጎደል ትራምፕ በአንድ በኩል ሰላም ይፈልጋሉ፣ በሌላ በኩል ደግሞ መሳሪያቸውን እየወለወሉ ተዋጊ አየራቸውን ወደ መካከለኛው ምስራቅና ነዳጅ የሚሞሉ አየርና ሌሎችን ቁሳቁሶች ወደ መካከለኛው ምስራቅ ወደ እስራኤል ሀገር እያመጣች ነው። ይህ አዝማሚያ ወደ የት ነው የሚወስደው ካልከኝ ግን አዝማሚያው የማሳየው እንደሚመስለኝ ከሆነ አሜሪካ በአሁኑ ሰዓት ትልቅ ሽንፈት እያገኘች ነው። ትልቁ የሚያወናጅበው ጉዳይ የሆነው የሆርሙዝ በር የሚባለው ነው። ሆርሙዝ በር ክፍት የነበረው በዚህ ጦርነት ምክንያት በአሁኑ ሰዓት ተዘግቷል። ይህ ደግሞ ተቀባይነት የለውም። አሜሪካ ይሄን ሆርሙዝ የሚባለውን የመርከብ ማለፊያዎችን በር እስካላስከፈተችና እንዲሁ በድርድር የኢራን ሀገር ይሄን በር ቀረጥ ከተቀበለበት ገዥ ሆኖ ከተቀመጠ አፈን ሞልቼ መናገርሽ ሀያላውን ሀገር አሜሪካ ወድማ ተንኮታኩታ ተሸንፋ ተመለሰች ማለት ነው። ይህ እንዳይሆን ደግሞ በአሜሪካ ሀገር ላይ ትልቅ በትራምፕ ላይ ትልቅ ወንጀል አለ። ይሄን ጦርነት ማሸነፍ አለብን የሚባል ለዛም ነው በአሁኑ ሰዓት እንደምታየው ትራምፕ ሌላው ቀርቶ የመካከለኛው ምስራቅ ሀገራት በሙሉ አንድ ነገር ነው የሚፈልጉት። ይሄን ጦርነት ማሸነፍ አለብን፣
ሌላው እስራኤል በዚህ ጦርነት በአሁኑ ሰዓት እንዳትገባ ነው የሚሉት። ለምንድን ነው እስራኤል እንዳትገባ የሚሉት? እስራኤል ከገባች ኢራን ቀጥታ የምትተኩሰው ወደ እስራኤልና ወደ መካከለኛው ምስራቅ ወዳሉ ሀገሮች ተቋማቸውና የነዳጅ ማምረቻ ቦታቸው ይጎዳሉ ማለት ነው። ስለዚህ ይሄን ነው የሚለምኑት። ትራምፕ ይሄን ነገር ሙሉ በሙሉ እየተገበሩት መስሎ ይታያል። የእስራኤል አየር ኃይልና የእስራኤል መከላከያ ኃይል ዘብ ቆሟል። በዚህ ነው የምንገኘው። የት ነው ምን ሄደው ካልከኝ ግን እንደሚመስለኝ ከሆነ አሜሪካ እንዲሁ ተሸንፋ የምትወጣ ሀገር አይደለችም። ይሄ ሁሉ መሳሪያና ይሄ ሁሉ ሰው ይሄ ሁሉ ኃይል ያለባት ሀገር ተሸንፋ ተዋርዳ የምትመለስ አይመስለኝም። ዞሮ ግን የትራምፕ ውሳኔ እንደምታውቀው አንድ ቀን እንደዚህ ሌላው ቀን እንደዚህ ስለሚሉ ቆይተን የምናየው ይሆናል ማለት ነው። እሺ ሽሎሞ፣ እኔ እንኳን ጥያቄ መጠየቅ ከፈለኩት ኮሎኔል መኮንን ተስፋን እስስቱ ፕሬዚደንት ትራምፕ እስስቱ ፕሬዚደንት ቀይ ስታይ ቀይ ይሆናል፣ ነጭ ሲሆን ነጭ ይሆናል፣ ጥቁር ሲሆን ጥቁር ይሆናል። በስንት ሰዓት ጠዋት እንደተነሳ ወይ እንቅልፍ እንደተነሳ ነው እንደያዘው ነው። ይሄ ነው ሰውየው አካሄዱ ዓለምን እየመራ ማለት ነው። እኔ ዲፕሎማሲ ጨዋታ አይደለም ጫወተው። እሺ እና ይሄ የዚህ በአሜሪካ ያላት ያጋጥማት ያለው ስትራቴጂ ውድቀት አሁን ድረስ እንኳን ያደረገችው ስምምነት አሜሪካን አስንቋታል፣ አሜሪካን አዋርዷታል። የአሜሪካ ተዋረደች፣ አሜሪካ ተናቀች ማለት ደግሞ በእስራኤልም እንደዚሁ በተለይ እስራኤል የአሜሪካ ታዛዥ ስለሆነች አሁን ባለንበት ጊዜ ውስጥ በጣም በሚያሳዝን ሁኔታ የኛም የስትራቴጂ ሂደቶች ተጎድተዋል። ለምሳሌ ያህል ከኢራን እንኳን ብንወጣ በዛሬው ዕለት ትራምፕ ለሳውዲ አረቢያ የሲቪል ወይም የሲቪል ኒውክሌር ቦምብ እንድታመርት ፈቃድ ፈቅደውላታል። በባይደን ጊዜ ተደርጎ የነበረው የሲቪል የኒውክሌር ቦምብ ማምረች ፈቃድ እንዲፈቀድላት መጀመሪያ ከእስራኤል ጋር ሰላም ማድረግ አለብሽ ተብላ እምቢ እሺ እያለች አሁን ትራምፕ ግን ሰጣቸው። በአጠቃላይ አሁን ባለንበት ሁኔታ ትራምፕ የእስራኤልን ስትራቴጂ አብሮነትና መኖር እየጎዱት አይደለም ወይ? እንደዚሁ በትላንትናው ዕለት ለምሳሌ ያወጡት መረጃ አለ። ካስፈለገን ከሂዝቦላ ጋር መነጋገር እፈልጋለሁ ብለዋል። ከሂዝቦላ ጋር የሚያነጋግረው ለምንድን ነው? ለሳውዲ አረቢያ የኒውክሌር ቦምብ የሲቪል ኒውክሌር ቦምብ እንድትገነባ መፍቀድ ማለት ምንድን ነው? እስራኤል ኢራንን ባለፈው እንዳታሸንፍና እስከመጨረሻ እንዳትል ማድረግ ምን ማለት ነው? ስለዚህ የአሜሪካ ፕሬዝዳንት ወዳጅነት ጥቅማችን ምንድነው ነው አቶ መኮንን መጠየቅ የፈለኩት። አንደኛ ሽሎሞ ፕሬዝዳንት ትራምፕ የሚናቁ ሰው አይደሉም። የሚሰሯቸው ስራዎችም አንዳንዴ ማወናበድ ሊሆን ይችላል። በሌላ በኩል በአሁኑ ሰዓት በመካከለኛው ምስራቅ የሚያደርጉት ጦርነት ለእስራኤል ብለው ነው እንደሚመስለኝ ከሆነ ከተሳሳቱ ካስተካክለኝ እኔ ለራሳቸው ጥቅም ነው እንጂ ለእስራኤል ነው ብያለሁ። ምንም እንኳን አይደለም የገቡት ኒውክሌሩን ለማውደም ሚሳኤላቸውን ለማውደም ኢላማቸው የዘመቱት መካከለኛው ምስራቅ ላይ ይሄን ነቀርሳ የተባለች ኢራን የምትባል ሀገር ይሄን ግዛት ለመለወጥና መካከለኛው ምስራቅ ሰላም ሆኖ እንዲኖር ከእስራኤል ጋር ሙሉ ግንኙነትና ስምምነት እንዲያደርግ ነው። በሌላ አንጻር አንተ እንዳልከው አንተ ካልከው የሚወስኗቸው ነገሮች ስትራቴጂካሊ ለወደፊቱ ችግር ሊያመጥሉ ይችላሉ ብለህ ስለተናገርከው አንተ ካልከው ብጨምር መቀነስ ስለሚሆን አንተ ያልከውን ሙሉ በሙሉ እቀበለዋለሁ። ስለዚህ ትራምፕ የሚያደርጉት ምናልባት እሳቸው እኛ የማናውቀው ስውር ነገር ሊኖር ይችላል። ጠቅላይ ሚኒስትራችንም እንደምታውቀው በአሁኑ ሰዓት በዚህ ጦርነት እንዳትገባ ተብለው ታግደዋል። የሚጠበቀው ግን ምናልባት ኢራን ተሳስታ አንድ ሚሳኤል ከተኮሰች እድል ሲሰጠንና የቀሩንን ስራዎች ሰርተን ጨርሰን መመለስ ማለት ነው። አቅም አለን፣ ጉልበት አለን፣ ብቃት ያለው ጥራት ያለው አየር ኃይል አለን። ሌላው እንደምታየው በሳውዲያ በኩል የተሰጠው የኡራኒየም ማዳበር ለሕክምናና ለሳይንስ የሚሆን ለወደፊት ኒውክሌር ቦምብ ማምረት እንዳትችል ተደርጎ ሙሉ ምርመራ እየተደረገ ብዙሃት ሀገራትም አላቸው ለጥቅም ለሕክምናና ለሌሎች ለኃይል ማመንጫ የሚጠቀሙበት ይችላል። ዋናው ነገር እዚህ ላይ ግን ማንኛው ሊቆጣጠር የሚችለው ይሄን ያህል የሚጓደልም ደግሞ የትራምፕ እይታቸውና ስትራቴጂካቸው ሽሎሞ ወደፊት ምናልባት በመካከለኛው ምስራቅ
እስካሁን ድረስ ሳውዲያ እስራኤልን ስምምነት አልቀበልም ብላ ነው ያን ለማምጣት መስሎ ይታየኛል። ሆኖም ግን በሊባኖስ ባልከው በአሁኑ ሰዓት የሊባኖስ ሀገር መሪ ትላንት ከሳቸው ነበሩ። በአሁኑ ሰዓት እስራኤል ከ63ቱ ሰፈሮች ከያዘቻቸው መካከል ለምሳሌ እንደ ብንጅበል ትልቅ ከተማ ነው፣ በእስራኤል እጅ ነው። ድሮ ናስራላ ምንድነው ያሉት? የእስራኤል መከላከያ የድር ሽረር ቦታ ወድሞ ተንኮትኩቶ የእስራኤል መከላከያ ይዞታል። እነዚህም ቦታዎች ከ63ቱ 3 ከተማዎችን 3 ሰፈሮችን የእስራኤል መከላከያ ኃይል ለሊባኖስ መከላከያ ኃይል ይሰጣል። ኮሎኔል እንዳው እዚህን ከገባን በዚሁም ባንድ ላይ አብረን እንድትመልስልን ያው እነኚህ 3 ገጠርማ ከተማዎችን የመከላከያ ሰራዊታችን የለቀቀ በምትኩም የደቡብ ሊባኖስ ወታደሮች እያዙ ቦታውን ይገኛል። ሲጀመር እዛ ላይ ቢጫ መስመር እንደምነው አዛ ውስጥ እንዳለው እዛም መስመር አለ። የተሰጣቸው መስመር እንዳይጥፈው እንዳያልፉ የሚል ሁኔታ አለ። የሞከሩበትም ሁኔታ አለ። መከላከያም ያው ማስጠንቀቂያ ተኩሶ ወደ ኋላ እንዲመለሱ አድርጓቸዋል። ነገር ግን የደቡብ የሊባኖስ ወታደር ለዚህ ብቁ ነው ወይ? ሂዝቡላ ጋር ሊመታው አይችልም ወይ? አይቸው እስካሁን ይሄ ነገር አልተሞከረም። ለመጀመሪያ ጊዜ የሊባኖስ መንግስት እንደ ሀገር የሊባኖስ መከላከያ እነዚህን ቦታዎች መቆጣጠር ይችላል፣ መሳሪያውን የሂዝባላን መቀማትና ማውደም ይችላል እስካለ ድረስ በአሜሪካ አደራዳሪነት በአሜሪካ እርዳታ ይሄን ካደረገ በስርዓት ከጊዜ ምናልባት እኛም ከተማዎች ስንል ሰፈሮች ስንል እንደ ቅራት ሽሞና የሚያህል ከተማዎች ናቸው፣ ትንሽ ከተማዎች አይደሉም። እነዚህን ከተማዎች በስነ ስርዓት ከተቆጣጠረና ስራውን ይሄን ድርጊት ከፈጸመ ቀስ በቀስ መከላከያ ያን ቦታ እየለቀቀ ለሊባኖስ መከላከያ ኃይል እየሰጠ ይህ በሂደት የምናየው እንጂ ከመጀመሪያ አይሆንለትም ብለን መፈረጁ ትክክል ስለማይሆን እስከምን ጊዜ እንዋጋለን? ሰላም እስከምንፈልግ ድረስ የሊባኖስ መንግስት ኃላፊነቱን ከወሰደ ይሄን መስጠት ያለብን መስሎ ይታየኛል። ምናልባት እንግዲህ ይሄ ደግሞ የሚታየው በሂደት ይሆናል። ካልሞከርነው ምንጊዜም ቢሆን ሞክረነው አልሆነም ከማለት ወደ ኋላ እንደማንል ታውቃለህ። መሞከሩ ግን ሰላም ያመጣል የሚል አቋም ነው ያለኝ። አንዳንዶች እንግዲህ በዚህ በዩቲዩብን በተለይ በሚከታተሉንም የሚሰጡን መልእክትም አለ። በትራምፕ በኩል ያለውን ክስተት አንዳንድ ክስተቶች ወይም ጉድለቶች ቢኖሩም ያን ለመድፈንና ለማጣጣር መሞከር ያስፈልጋል። ምናልባት ይህን ክፍተቱን ካስፋፋ ነው ጥሩ ላይሆን ይችላል የሚል ምልከታም እየሰጡን ነው። አቶ ሽለሞስ የምትለው ነገር ካለ በዚህ እውላቸው ማንኛውም ሰው ፍጹም አይደለም። በዲፕሎማሲም ሆነ በዲፕሎማሲ ደግሞ እንደምታውቀው ከኔ ልክ ሽለሞ ያውቃል ነገሮችን በረጋ ሁኔታ ትክክል ባለመናገር በእጃዝር በመናገር ዲፕሎማሲ ስራ በጣም ከባድ ነው። ይሄን መሰለኝ የሚያደርጉት ለእስራኤል ያደረጉት ትልቅ እርዳታ ነው። በአሁኑ ሰዓት የሚዋጉት ለእስራኤል ነው። የእስራኤል ጦር ከዛ እንዳይገባ ኢራን እንዳይገባ፣ የእስራኤል አየር ኃይል ኢራን እንዳይገባ፣ የእስራኤል ሀገር ለወደፊቱ እንድትቀጥል በሚል የአሜሪካ ጦር ኃይል በሙሉ በመካከለኛው ምስራቅ ተቀምጦ የእስራኤልን ስራ ሲሰራ ከማመስገን ወደ ኋላ ማለት የለብንም። ምናልባት እጃችንን አስረውናል ብንልም የሚሰጡ ስራ ትልቅ ስራ ስለሆነ ማመስገን ይገባናል። ሽሎሞ ያውልህ በርግጥ ትራምፕ ሙሉ በሙሉ ለእስራኤል ውለታ አልሰሩም ማለታችን አይደለም። ግን እኛ ሁሌ መመዘን ያለብን የሰሩን ውለታና ለወደፊቱ ደግሞ ሊያጋጥምን የሚችለውን ችግር ሊያመጣብን የሚችለውን ብለን የምናስበውን ነው። እና አሁን እስራኤል ከ7 ቀን 10ኛ ወር 23000 ዓመተ ምህረት ጀምሮ ያለችው እስራኤልና ከዛ በፊት ያለችው ለየት ያለች እስራኤል ናት። የነበረችው ለየት ያለች ሀገር ናት። እና ኢራን እስካሁን ድረስ ራሳቸው ይሄ አገዛዙ እንዳለ እንደተቀመጠ ከሆነ በዚህ 24 ሰዓት ውስጥ እንደምናየው ከሆነ ደግሞ የኒውክሌር ቦምብ ፕሮግራማቸውን እንደገና እያደሱና ሌት ተቀን እየሰሩ ነው። እንዲያውም ድብቅ ቦታዎች ሁሉ አሁን ያልታወቁ ሁሉ የማኮር ተራራ ይባላል። ዶርዶ የነበረው የማኮር ተራራ። ያ ማለትም እንዴት ነው ኢራኖች የትራምፕን ደካማነት በማየትና እሱ ደግሞ ከአሜሪካ አፍጋኒስታንን ወይም ደግሞ ድሮ ቪየትናምን ኢራቅን ለቃ እንደወጣችው ትወጣልናለች ከኛም በማለት ሌት ተቀን እነሱ አድፍጠው ስራቸውን እየሰሩ ነው ያሉት። እና እዚህ ላይ
ከኢራን ጋር በዲፕሎማሲ ችግሩን እንፈታዋለን ብሎ የሚያስብ ራስን ማታለል ነው። ራስን ማታለል ስለሆነ ያለው ወታደራዊ ጫናና ለውጥ በወታደራዊ ጫና ላይ እንዲመጣ የማድረጉ አጋጣሚ ብቻ ነው እንጂ ይሄ ከሆነ ደግሞ ካልሆነ እስራኤል ብቻዋን ልታደርገው የማትችለው ስራ ነው። ይኸውልሽ ሎማ አንድ ትልቅ ጠቅላይ ሚኒስትር ነበሩ አሪኤል ሻሮን የሚባሉ ናቸው። ውጭ በነበሩበት ሰዓት ምን ጊዜ ምን አደርገዋለሁ ሲሉ ቆይተው ጠቅላይ ሚኒስትር ሆኑ። አሁን ጋዜጠኞች ተሰብስበው ክቡር ጠቅላይ ሚኒስትር ውጭ እያለ ይሄን ብለሃል ለምንድን ነው የማታደርጉት አሉት። አይ ወዲያ ማዶ ሆኖ የዚህ ያለው አይታይም አለ። ስለዚህ የትራምፕም ምናልባት ወዲያ ማዶ ሆኖ ያላየውን በአሁኑ ሰዓት እያየው ነው። አንተ ያልከው በሙሉ እቀበለዋለሁ። በመካከለኛው ውስጥ ሽንፈት እየደረሰባቸው ነው። ሆኖም ግን ምናልባት እኛ የማናውቀው በአሜሪካ የሚመራ ኃይል ሊኖር ይችላል። በአሁኑ ሰዓት ኢራን ከቦታ ቦታ እየለወጠች ከፋርዶ ወደ ማኮሽ ተራራ ያ ተራራ ሙሉ በሙሉ ባዘለት የምንለው ደንጋይ ያለበት ምንም አይነት ቦምብ ገብቶ የማያፈነዳው ተራራ ነው። ስለዚህ ያን ትልቅ ፈተና ነው ለአሜሪካም ሆነ ለእስራኤል ሀገር። እንዴት እንደሚወጡት አላውቅም። ይሄንም ጠንቅቃ ታውቃለች ኢራን ይሄን ኒውክሌር ፕሮጀክት እንደማትተውና ይህ ማኒፌስቶ የአብዮቱ መሪ የኢራኖች መሪዎች እስራኤልን ለማውደም የሚያደርጉት መካከለኛው ምስራቅ ለመቆጣጠር ነዳጅን ለመቀማትና ለመሸጥ የሚያደርጉት ሂደት በዓለም ጋድ ነው። ይሄንም ዓለም ያውቃል፣ እስራኤልም ታውቃለች። ኮሎኔል እሺ ጨርስ። ስለዚህ እኛ በአሁኑ ሰዓት ከጥቅምት 7 በኋላ ሙሉ በሙሉ አፌን ሞልቼ መናገርህ ተለውጠናል። የድሮ አይደለንም። ሀያላን ነገር ነን። ጉልበታችን እያሳየን ነው። ጥሩ መከላከያ አለን፣ ጥሩ አየለ ኃይል አለን። መካከለኛው ምስራቅ ባለው ውስጥ በሙሉ ኃይልነታችንና ጀግንነታችን እያስመሰከርን ስለሆነ እኛ ራሳችን ተደራጅተን መቀጠል አለብን እንጂ ሌላው ይሰራልና ብለን መጠበቅ የለብንም። መስመር ላይ ዶክተር ጸጋ አምላኩ የክነሴት አባል ትገኛለች። ሰላም ጤና ይስጥልኝ ዶክተር፣ እንደምን ዋልሽ? ጤና ይስጥልኝ አቶ አይቸው፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች አድማጮች በሙሉ እንደምን አላችሁ? እኛ ደህና ነን። አንዳንድ ሰዎች እንደሚሉት እንግዲህ ክነሴት ተበትኗል፣ የክነሴት አባላቶች ስራ የላቸውም አሁን በሚሉ አሉ። እንደው ምን ታያቸዋለሽ ለነዚህ? አመሰግናለሁ። በመጀመሪያ ደረጃ በጣም ጥሩ ጥያቄ ነው አቶ አይቸው የጠየቀኝ። ክነሴት አልተበተነም። ክነሴት የተወሰነለትን ጊዜ ፈጸመ ነው ማለት። ክነሴት ምልአተ ጉባኤው አይካሄድም ነው። ሌሎቹ ስራዎችን ፖለቲከኛ ምርጫው እስከሚያበቃ ድረስ እንዲያውም ካሁን ጀምሮ ነው የበለጠ ስራ የምንሰራው። እስካሁን ድረስ የነበረው ስራ ምንድነው? አብዛኛው የነበረው አቶ አይቸው ብዙውን ጊዜ ከክነሴት ስራ ውጪ ብዙን አንወጣም። ለምን? ኮሚቴዎች ውይይት አለ፣ ህግ መደንገግ አለ፣ ድምጽ መስጠት አለ፣ ብዙን አትወጣም። የምርጫው ቀን ግን ሲቀርብ ይኸው ክነሴት አገል የተመደበለትን ጊዜ ባለፈው ሐሙስ ዕለት አገባዶ ዓርብ ጧት ጨርሰናል። ማለት ከ17 ቀን አንስቶ አሁን ያለው ስራ እኔ በርግጥ አሁን ያለውት ክነሴት መስሪያ ቤቴ ውስጥ ነው። ነገር ግን ብዙ ስራ በውጭ ነው የምንዘዋወረው። ስራው ምንድን አለ መሰለህ? ከሰዎች ጋር መገናኘት አለ። በተለይ ደግሞ ታይ ከሆነ ምርጫው ስለቀረበ የተለያየ ቦታ እንቅስቃሴ ታደርጋለህ። ምርጫው ስለቀረበ ብዙ በመገናኛ ዘዴ ትቀርባለህ፣ የተለያየ ቅስቀሳዎችን ታደርጋለህ እና እንዲያውም ዋናው ትልቁ ስራ በብዛት ያለው አሁን ነው እና የክነሴት አባላት ያርፋሉ ብሎ የሚጠብቅ ካለ ተሳስቷል። ከዛ አልፎ ደግሞ በተለይ ቅድመ ምርጫ የሚካሄድባቸው እንደ ሊኩድ አይነት ፖለቲካዎች የፖለቲካ ፓርቲዎች ትላንትና ማይተናል። ዲሞክራሲ ትናንት እንዴት አየሽው? ልጠይቅሽ ነበር። ትናንት ዲሞክራሲ የተባለው ፓርቲም የራሱን የሆነ ውስጣዊ ምርጫ አካሂዷል። እነሱንስ እንዴት ተመለከትሽው? ወደዛም በማሸጋገርም የእናንተስ የሊኩድ ፓርቲስ ያለው ሁኔታ ነው ምሳሌ የሚለውን መጀመሪያ የዲሞክራት ፓርቲን ያደረገውን ምርጫ። በጣም ጥሩ ጥያቄ ነው። አንደኛ የዲሞክራቲክ ፓርቲ በትላንትናው ዕለት ያካሄደው ቅድመ ምርጫ ከ100,000 በላይ አባል ላለው ብዙዎቹን የተሳተፉት እና ውጤቱ አልደነቀኝም። ለምንድነው ያልደነቀኝ? በመጀመሪያ ከሊቀመንበሩ ከያኢር ጎላን በስተቀር ሌሎቹ በውድድሩ አንደኛ ላዚሚ፣ ከዛ ቀጥሎ ጊላድ ካሪቭ፣ ኤፍራት ራይት እነዚህ ሶስት የክነሴት አባላት እንደሚሆኑ አልተጠራጠርኩም። ለምን ያልን እንደው
በዚህ ክነሴት ዘመን አይቻቸዋለሁ። ስራቸው በሙሉ በየኮሚቴው ውይይት ወይም በምልአተ ጉባኤው የሚያሰሙት ንግግር፣ ሰላማዊ ሰልፍ ላይ የሚያሰሙት ናማ ላዚሚ ልንገርህ በእነሱ የፖለቲካ ፓርቲ በግራ ሁና ነው እንጂ በቀኝ በኩል ብትሆን ለፍርድ ያቆማት ነበረ። ለምን ያልን እንዱ ታስታውስ እንዱ ሰላማዊ ሰልፍ ሲሆን አያለውን ጎዳናን በመዝጋት መንገድ ላይ ሁሉ ደመራ ሳት ያቃጠለች ናት። ግን በቀኝ ብትሆን ኖሮ እስር ቤት ነበር ወይም ደግሞ በክነሴት ያላት ነፃ የመንቀሳቀስ ሁኔታ ሐሲኑት የሚለው እንዲሰረዝ ይሆን ነበርና ብዙውን አይቻቸዋለሁ። ምን ያክል አነጋገራቸው ምን ያክል ይጮሁ እንደነበር ምን ያክል ይሳደቡ እንደነበር ስላየው ብዙም አልደነቀኝም። ከዛ በተጨማሪ አዳዲስ የተጨመሩት ለምሳሌ አኪም ለነሽክ የተሰኘው ድርጅት የነሱ አባልም አንድ ገብቷል። አይደንቀኝም። አኪም ለነሽክ የተባለው ድርጅት በተለይ ከጦርነቱ በፊት የነበረውን ሁኔታ ስንመለከት በተለይ የህግ መሻሻል በሚለው በመቃወም በከፍተኛ ሁኔታ ሲንቀሳቀሱ የነበሩ ውትድርና በተጣባቂ የሚያገለግሉት እንዳያገለግሉ ሲቀሰቅሱ የነበሩ ለጥቅምት 7 ቀን ለተካሄደው ጦርነት ኃላፊነት ካላቸው አንዱ ድርጅት ነው። ለምን መጀመሪያም የመከላከያ ኃይሉ እንዳይንቀሳቀስ በሰላማዊ ሰልፍ ብዙ ጊዜ ይናገሩ የነበረው የአየር ኃይሉም እንዳይወጣ እኛንን የሀገሪቱ የከፍተኛ ክፍሎች እኛንን ጸጥታውን ምንከላከልና በከፍተኛ ማድረግ ያለነ እኛ ካላልነ ይሄን የህግ መሻሻል ማለፍ የለበትም በማለት ቅስቀሳ ሲያደርጉ የነበሩና እንዲያውም ልንገራሃቷቸው የሐማስ ሽብር ፈጣሪ ድርጅት መሪ ስሪዋን ይሄንን በተመለከተ ምንድነው ያለው? በእስራኤል የነበረው ቅስቀሳ የህግ መሻሻል ሪፎርማ ምሽፓቲን በመቃወም በነበረው ሂደት ላይ ያየነው ሁኔታ በርስ መከፋፈል ያየነው እኛ እንደዚህ ጥቅምት 7 እንድንገባ አድርጎናል ብሎ ነበር የተናገረው። እውነት ነው። እና የዲሞክራሲ ምርጫ ውጤት ብዙም አልደነቀኝም። ወደ ሊኩድ በምንመጣበት ሰዓት የሊኩድስ እንግዲህ ያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው የሚያስገባቸው አዳዲስ ተወካዮችም ለሳቸው 9 ቦታ ወይ 9 መቀመጫዎችን እንደማስገቡ ተፈቅዶላቸዋል። ይህ ሂደት እንዴት ነው? ሌሎች አንዳንድ የፓርላማ አባል የሆኑትም ይህን ጉዳይ የመቃወሙ ሂደት የሚያሳዩት አለ። አንቺ እንዴት ተመለከቻለሽ? ይሄን እንግዲህ ቀደም እንደገለጽኩት ቅድመ ምርጫ ፕራይመሪስ የምንለው ካለው የፖለቲካ ፓርቲ ትልቁ የፖለቲካ ፓርቲ ሊኩድ ነው። ሊኩድ 151,000 አባላት አሉት። እነዚህ 151,000 አባላት በሚቀጥለው ወር 17 ቀን ሄደው ለውድድር የቀረበውን የክነሴት አባል ይመርጣሉ። በምርጫው ሂደት ላይ ብዙውን ጊዜ በድርድር የሚያደርጉ አሉ። ቡድን አለ። እንደኛ አይደለም። የኛ ብዙ ህብረተሰብ አይሳተፍም። አባልም ሆኖ ያመት መዋጫውን የሚከፍለው በጣም ቁጥሩ ትንሽ ነው እና ለዚህም ነው ብዙ ጊዜ በሊኩድ ፓርቲ የኛ ሰዎች ከኔ በፊት ቢያገለግሉም ድጋሜ ለመመረጥ ችግሩ ይሄ ነው። ብዙ አባልን የሚሆን የለም እና በሌሎች ስታይ አባል ይሆናሉ። የተለያዩ የመስሪያ ቤቶች ምሳሌ በሰጥ ታሲያ ቪሪት የእስራኤል ትልቁ የጦር መሳሪያን የሚሰራ ካምፓኒው የዛ ሰራተኞች ተደራጅተው በደንብ በቡድን በሺህ የሚቆጠሩ ከ7,000 በላይ የሚሆኑ አባላት አሉ። እነሱ የሚመርጡት የተወሰነ ሰው ይሆናል የነሱን ሰውና ይሄ አለ። ተሰሚነትም ይኖራቸዋል። የሚያደርጉት ተጽዕኖም ከፍተኛ ነው። ተደማጭነትም ይኖራቸዋል። በትክክል ፖለቲካ ምን መሰለህ? ፖለቲካ ጥቅምን ለማስከበር አንድ ላይ መሆን አለብህ። መጠናከር አለብህ፣ መደራጀት አለብህ። በእኛ ህብረተሰብ ላይ የማይታይ ነገር በእኛ ህብረተሰብ እስካሁን ድረስ ፕራይመሪስን አልፎ የመግባት ሁኔታ ስለሌለ እያንዳንዱ በፖለቲካ ፓርቲ የገባ ሰው ወይም ደግሞ ብዙ አመትን ብትቆይ የፓርቲው እየመደበህ ነው እንጂ ተወዳድረን አይደለም። አንድ ብታመጣውን ግን ተወዳድሮ የመግባት ሁኔታ ከባድ ነው። ለምን ህብረተሰባችን ጨዋታውን አይጫወትም ወይም ደግሞ እስከተወሰነ ደረጃ ድረስ አብሮ ይመጣል። የመጨረሻው ውጤት የምርጫው ጊዜ ነው እንጂ የሚሳተፈው በዚህ አባል በመሆኑ ቁጥራችን ዝቅተኛ ነው። ለዚህ ግን ለዚህ ላይ ግን ለምን እኛ ይሄን ነገር ሊገባን አይችልም? እንደዚህ አይነት ነገር ምናልባት አንድ ትልቅ ችግር ተደርጎ የሚወሰደው ወይም እንደኔ አመለካከት ምርጫ ከመድረሱ በፊት ከተወሰኑ ወራቶች በፊት ለምርጫ ውድድር መቅረብ ራስን ማዘጋጀት ነው። ከዛ አስቀድሞ ግን ቀደም ሲል እንደተናገርሽው የፓርቲው አባል ሆኖ ቢያንስ ከአንድ አመት በላይ አባል መሆን አለበት። ውስጥን ገብቶም ተጽዕኖ ማሳደር። ይሄ ሊገባን ያልቻለበት ትልቁ ምክንያት ምንድን ነው?
የሚገርምህ አቶ አይቸው እኔ ራሴ በግሌ ልንገር ከ2 ዓመት በፊት ከ2 ዓመት ተኩል በፊት በየከተማው የኛ ህብረተሰብ በሚኖርበት ያልተዘዋወርኩበት የለም እየሰበሰብኩ ስለ ፖለቲካው አስረዳቸዋለሁ የተሰሩትን አስረዳቸዋለሁ ሁሉም ነገር አስረዳና በዛ ደግሞ አባል ሆኑ ብዬ ጠይቃቸው ነበር ወደ 19 ከተማዎች ይጃለሁ 19 ከተማዎች ሲሄድ በአንዳንድ ከተማዎች ተደጋጋሚ ሄድኩበት አለ ምሳሌ በሰጥ በርሸባ ነበርኩኝ ቅራት ጋት ነበርኩኝ ቅራት መላኪ ቤት ሸሜሽ አሽዶድ ያቪኔ ሮሻ አይን ናታኒያ ሄደራ ክራዮት በብዙ ቦታዎች ነው ብለ ተዛውሬ ይሄን በማስረዳበት ሰዓት እሺ ብለው አባል የሚሆኑት ቁጥራቸው ብዙ አልነበረም ይመዘገባሉ የተወሰኑትን ብዙ ይሄን ነገር እኛ ኮን መጥሻለን እኛን ወድሻለን ስራሽን እናከብራለን ለኛ ህብረተሰብ ቆመሽ እድሜ ልክሽን ይሉሃል ግን በጨዋታው ጉዳይ ላይ አባል ካልሆናችሁ ተጽኖ ማድረግና አንችልም የሚለው ብዙ አልተረዳም እንደውም አንዳንዶቹ ምን ይሉኛል ምንድነው ይሄ ነገር ብለው ይጠይቁኛል እና ይሄን ነገር እስካሁን ድረስ ህብረተሰባችን አልተገነዘበው ስለዚህ ችግሩ ከኛ ነው ማለት ነው እኛ በደንብ አላስረዳናቸውም በህብረተሰባችን በፖለቲካው ዙሪያ ያለው ሚና በጥሩ ሁኔታ እንዲጫወትበት እንዲገባው አላደረግንም ማለት ነው ተመልከት እንግዲህ ሁለት ነገሮች አሉ አንደኛ ልክ ነበር በሌላ በኩል እኔ ብዙ ተዘዋውሬያለሁ እኔ ያልሄድኩበት ቦታ አታገኝም በእውነት አደመነግር በዚህ ጊዜ ለማስረዳት የመሰራውንም ለምን የምርጫው ቀን ብቻ መጡ እንዳይሉ አየው ምርጫ ሲቀርብ ብቻ አይደለም ምርጫ ሲቀርብ ብቻ በቴሌቪዥን ቀርበ በሬዲዮ ቀርበ ወይም ደግሞ በቲክቶክ ሰዎችን ለምን ስለኔ ተናገሩልኝ እኔና ሞግሱኝ አይደለም ከመጀመሪያው አንስቶ መገኘት አለብህ በየቦታው መስራት አለብህ የሰራውን ማሳየት አለብህ ለህብረተሰቡ እኔም ማምንበት አንድ ነገር አለ የእስራኤል ህብረተሰብ በሚያደርገው የፖለቲካ መሳተፍ አለብን በእኛ በኩል ማን ነው የሚሰራ ትክክል ህብረተሰቡን የሚያውቀው ማን ነው በህብረተሰቡ በኩል ተቀባይነት ያለው ማን ነው ጥቅሙን የሚያስከብረው ማን ነው የሚለው ማወቅ ያስፈልጋል በእኔ በኩል ማየው እኔ ወደ ክነሴት ስመጣ ህብረተሰቤን ለማገልገል እንጂ አትዋይቸው ለኔ ምንም ጎልኝ አይደለም ለኔ ምንም የቀረበኝ ነገር የለም እንደውም የስራው ብዛት አለ እረፍት የለህም ከዛም ደግሞ ብዙ ጊዜ ነው እንትምትለው ያም ሆኖ ግን ህብረተሰቡ በመታስረዳው ጊዜ አልተረዳም ይሄ አለበል ሌላው ሁለተኛ ነገር በሊኩድ ደግሞ አሁን ያለው ቀደም የጠየቀው ጠቅላይ ሚኒስትሩ ምንድነው የሚፈልጉት አሁን ያለነ ብዙ የተወሰኑ ሰዎች አሉ በዚህ ቦታ ላይ ቅድም እንዳልነው ደጋፊ ስላላቸው አባል ብዙ ስላላቸው ስለተደራጁ ጥሩ ቦታ ላይ ያገኙ ይችላሉ በሊኩድ ነገር ግን በአጠቃላይ የመጨረሻው ምርጫ ጊዜ ግን ከህዝብ ድምጽ አናገኝ በእነዚህ ሰዎች ምክንያት የሚላለ እስራኤል ህብረተሰብ በአሁኑ ሰዓት በተለይ ብዙ የሚለፈልፉ ሰዎችን ብዙ የሚሳደቡ ሰዎችን በሁሉም ፖለቲካ ፓርቲ ነው ማለት ካሜራ ሳዩ ብቻ ሰው እንዳይላቸው ተሳደቡ ተናገሩ እንዲባል የሚያደርጉ ሰዎች ለነሱ ለቡድናቸው ድጋፍ ያገኛሉ እንጂ በመጨረሻው ምርጫ ላይ ብዙ ድጋፍ አያመጡ ስለዚህ ጠቅላይ ሚኒስትሩ የሚሉት ምንድነው እኔ ቢያንስ 10 ሰው አዲስ ሰው ማስገባት አለብኝ ሳይወዳደሩ ራሴ የምመድባቸው ሰዎች ማስገባት አለብን ነው የሚሉት እና በዚህ ጉዳይ ላይ ደግሞ አባላቶቹ ደግሞ ለምን 10 ሰው ብዙ ነው 10 ሰው ከገባ እኛ ብዙ ጊዜ የጠበቅን ሰዎች አባል ያሉን ሰዎች ብዙ እንትን ያል የምንጠባበቅ ላንገባ እንችላለን በሚለው በዚህ ከፍተኛ ውዝግብ ነው ያለው ሊኩድ አትርሳ ትልቅ የፖለቲካ ፓርቲ ነው ትልቅ ተቋም ነው የራሱ ፍርድ ቤት አለው ፍርድ ቤት ስንል አንድ ብቻ አይደለም ይግባይ የምታረግበት ከፍተኛ ፍርድ ቤትም አለ የራሱ የፓርቲውና በዚህ ውዝግብ ላይ ነው ያለነው እና ትልቁ የዲሞክራሲ ጨዋታ እዚህ ላይ ነው በእኛ ህብረተሰብ ስመጣል እንግዲህ አሁን ሰሞኑን ታየሆናለኝ ብዙውን ጊዜ የሚሳተፉ ሰዎች በፖለቲካ ብዙ አሉ በየተለያዩ የፖለቲካ ፓርቲ ፖለቲካ መሳተፍ ተገቢ ነው እኔ አምንበታለሁ ከሚጀምረው ፖለቲካ የሚጀምረው ከገና ከድሮ ነው መጀመሪያ ያለበት በብዙም ጊዜ በህብረተሰቡ ምን ተሳትፎ አደርጋለሁ ከዛም አልፎ በመንደር በከተማ በተለይ በሸንጓ ባልነት ሀገር ሙአጻ ተመርጣ ከሆነ ምን አይነት ለውጥ አመጣ በከተማው በመንደሩ ምን ለውጥ አመጣው የሚለው ያን ይዘ ደረጃ በደረጃ መምጣት ይኖርባል ያ ሳይሆን ግን እንዲሁ ከገባ ውጤት አታገኝም የፈለገውን አመት ብትቆይ 10 አመትም ብትቆይ ለህብረተሰብ የሚጠቅም ውጤት አታመጣ ተሞክሮ አስፈላጊ ነው ችሎታ አስፈላጊ ነው የሚመጣው ያ ሰው ምን ያክል ብቁ ነኝ ጥራት ነኝ ያ ሰው ደፍሮ ይናገራል ወይ አይፈራም ወይስ ዝም ብሎ ለመለፍለፍ ነው ተናገሩ ለመባል ነው ወይ ለካሜራ ብቻ ነው ተናገሩ ተሳደቡ ተብሎ እንዲነገር ነው ያ አይደለም እንዴት ነው ችሎታ አለው ወይ የሥራ ተሞክሮ አለው ወይ ያ ሰው አይፈራም ወይ
ያ ሰው የግል ህይወቱስ ምንድነው የሚለውን ማየት አለብህ። የግል ህይወቱስ ለፖለቲካው ለመስራት ብዙ ነገሮች ያስፈልጋል። ትምህርቱ፣ ዕውቀቱ፣ ካሁን በፊት የሰራው ብዙ ነገር ያስፈልጋል እና አሁን ሰሞኑን የማየው በጣም ይገርመኛል። በእኛ ቤተሰብ ያለውና መሳተፍ ተገቢ ነው። ብዙ ሰዎች ገብተው ማየት ፈልጋለሁ በክነሴት። ነገር ግን ከመጀመሪያው ደግሞ ሂደቱን በጥሩ ማወቅ ያስፈልጋል። ማንጋ አጀማመራቸው ጥሩ ነው ወይ? አካሄዱ ጥሩ ነው ወይ? የሚሄዱበት መንገድ እንዴት ነው? አልዘገዩም ወይ? ተመልከት፣ ብዙዎቹ የዘገዩ አሉ። ለመግባት አሁን ይሞክሩ። ያ የራሳቸው ፍላጎት ነው። ግን ምን አለ መሰለ አሁን አይቼ ትላንትና በሳቅ የሞትኩት በጣም ያሳቀኝ የተወሰኑ ቡድኖች አሉ በቲክቶክ ሌላ ስራ የላቸውም እና ያለንን ፖለቲከኞች ይወስዱልና የሚወዳደሩ ይወስዱና ማን ነው በህዝቡ በኩል ተቀባይነት ያለው አገልግሎት ያለው ብለው ራሳቸው እኮ ነው እንደውም ከህግ ውጭ ነው አቶ አይቼው ከህግ ውጭ ነው። እነሱ ጥናት ግምገማ እንዳደርጉ አድርገው የፈለጉትን ሰው ለማሳደግ ይሞክራሉ። እንዲህ አይነት ጨዋታ አይረባም፣ አይጠቅምም። ገባ? ይሄ ዝም ብሎ ራስን ማታለል ነው። ራስን ማታለል ነው እንጂ መፍትሄ የለውም። ህግ አለ። መወዳደር የሚፈልግ ሰው መወዳደር ይችላል። ዘገዩ ለምትለው ተመልከት። በፖለቲካ ዓለም ስትቆይ በስራ ብዙ ፖለቲከኞች የሚፈልጉ መሆን አለበት። እኔ ምሳሌ ልስጥህ። በ2015 ዓመተ ምህረት ሞሼ ካህሎን ኩላኑ የተሰኘውን የፖለቲካ ፓርቲ ሲያቋቁም ነይ ብሎ ጠርቶ 3ኛ ቦታ ነበር የሰጠኝ። እውነት ነው። 3ኛ ቦታ ግን የረሸት አሊፍ የተሰኘው የብራይስጥ ሬዲዮ ጣቢያ ኃላፊ ስለነበርኩ 100 ቀን ስላልነበረኝ አውቀነዋል። 100 ቀን አልነበረኝም። ላይሳካ ይችላል፣ ህጉ ላይ ፈቅድ ይችላል የሚል ነበር። ስለዚህ የፖለቲካ ፓርቲዎች ራሳቸው መጥተው የሚጠይቁ ስራህን አይተው እኮ ነው። ስራህን አይተው ነው። ካሁን በፊት ምን ያክል ሰርተሃል? በህብረተሰቡ በኩል ምን ተቀባይነት አለ? ህብረተሰቡን ታውቀዋለህ ወይ? ቀለም ብቻ አይደለም። በቀለም ብቻ አይደለም። ህብረተሰቡን ታውቀዋለህ? ባህሉን ታውቀዋለህ ወይ? ቋንቋውን ታውቀዋለህ ወይ? አቶ አይቼው ልንገር አሁን የአማርኛ ቋንቋ ተናጋሪ በመሆኔ ዕብራይስጡን ስንናገር እንግዲህ እዚህ አንተም እንደኔ ሆነ እዚህ በልጅነት ያልመጣን ወይም ደግሞ እዚህ ያልተወለድን ልጆች ሰዎች ዕብራይስጡን ስንናገረው አክሰንት አለን አይደል? ሚስጣይ ምንለው እውነት ነው። ያን እኮ ይንቃሉ። ይገርምሃል። ግን ያ ነገር ትልቅ አስተዋጽኦ እንዳለው አይገባቸውም። ቋንቋውን ካወቅ ባህሉን ካወቅ በህብረተሰብ በኩል ተቀባይነት እንዳለ ያውቃሉ።